We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ክብራን ምድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መጥቷል። በፖስት ማች ሪቪው በድረ ጨዋታ ቅኝት አርሰናል በኤምሬት በ19ኛው ሳምንት የፕሪሚየር ሊግ ቪላን በ4-1 ፍጹም ዶሚናንስ ባለው ፐርፎርማንስ ማሸነፍ ችሏል። ፍጹም ዶሚናንስ ማለት ነው። የአርሰናል ጎል ገብርኤል ኢየሱስ፣ ሊያንድሮ ትሮሳርድ እንዲሁም ደግሞ ቢጋቢና ዙቢሜንዲ አስቆጥሮ ጨዋታውን በ4-1 አሸናፊነት ተጠናቋል። ከጨዋታው መጀመሩ በፊት ዲክላን ራይስ በጨዋታው ውስጥ እንደማይኖር ሲገለጽ ጥቂት ውጥረትን ፈጥሮ ነበር። ግን አርሰናል በፍጹም ብልጫ ጨዋታው ማሸነፍ ችሏል። በጣም አስደናቂ ፐርፎርማንስ ነው። እያንዳንዱን ጉዳይ ነው የምንመለከተው፣ እያንዳንዱ ጉዳይ ማለት ነው። ለማንቸስተር ሲቲም ለቪላም በዋንጫው ፉክክር ስላሉ ቡድኖች አርሰናል ትክክለኛ ምላሹን በ2025 የመጨረሻው ጨዋታ ላይ ማሳየት ችሏል። ፍጹም ይሄን ጨዋታ እንመለከተዋለን። ዳረን ኢንግላንድ በመሃል ዳኝነት የመሩትን ጨዋታ፣ ጃሬድ ጉሌት በቫር ዳኝነት የመሩትን ጨዋታ እያንዳንዱ ኢንሲደንት እንቃኛለን። የጨዋታ ግምቶቻችሁን እንድታስቀምጡ ጨዋታው መጀመር በፊት በሰራን ፕሪማች ሪቪው ላይ ጠቅሰን ነበር። አንድ አድማጭ በትክክል ማግኘት ችሏል። ሁለት አድማጮች የጨዋታው መጠናቀቅ በኋላ ጽፋቸዋል። እንደዛ አይፈቀድም። መስፍን መገርሳ ከአቃቂ 4-1 ብሎ በትክክል ጨዋታውን ገምቷል። ዮሐንስ ባውቾ የሚባል ለምሳሌ 4-0 ብሎ ገምቶ ነበር። ግን መስፍን መገርሳ ነው ከአቃቂ በትክክል የመለሰው። መስፍን ክብራችን፣ ምስጋናችን፣ አድንቆታችን ይድረስ ብለናል። መስፍን ከአቃቂ ከዚሁ ማለት ነው ከአዲስ አበባ በትክክል ግምቱን ያስቀምጠው እሱ ነው። በጣም በርካታ አድማጮቻችን ግምቶቻችን አስቀምጣችሁ ነበር። ለዛ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ መጣና ኤች ዲቴይልስ ጨዋታውን እንመለከተዋለን ማለት ነው። ስለ ጨዋታው የተሰማንን ስሜትም እንቃኛለን። እናንተ እስከዛው ሰብስክራይብ ያደርጋችሁ ጠብቁ። እንዲሁም ስሜቶቻችሁን ጻፉት። በጨዋታው ላይ ደግሞ ማን እንዳስገረማችሁ የኮሜንት መስጫው ባር ላይ ጻፉልኝ። ተመልሼ መጣለሁ። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ከሊጉ የዚህ ውድድር ዓመት በጣም ወሳኝ ጨዋታዎች እንደ አንዱ ነው። በብዙ መጠበቅ ውስጥ የተከናወነ ማለት ነው። ብዙ ጨዋታውን እንዲጠበቅ የሚያደርጉት ጉዳዮች ነበሩ። አንደኛው ተከታታይ የቪላ የ11 ሳምንት በሁሉም ውድድሮች የማሸነፍ ሪከርድ ነው። ሁለተኛ ከሳምንታት በፊት ወራት እንኳን ባልሞላው ከሳምንታት በፊት በቪላ ፓርክ በመጨረሻ ደቂቃ በተቆጠረው ጎል ነው ቪላ አርሰናል ያሸነፈው። ደግሞ ለወትሮ ቪላ ጠንካራ ቢሆንም በዚህ ውድድር ዓመት ለዋንጫ ይፎካከራል። ይህን ጨዋታ አሸንፎ ቢሆን ኑሮ ወደ መሪነት ይመጣል። ከአርሰናል ጋር ነጥብ ልዩነቱን ያስተካክል ነበረ ማለት። በእነዚህ ሁሉ መጠበቅ ነው የመጣ። ደግሞም የኤምሬ ከጨዋታው በኋላ ደግሞ ሚካኤል አርቴታን ሳይጨብጠው ነው የወጣ። ብዙ መነጋገሪያ ርዕስ ነበር። ግን የኡናይ ኤምሬ ከአርሰናል የወጣበት መንገድና ለአርሰናል ያለው አሁን ምን በለው ጥላቻም በለው የጨዋታው መጠበቅ ነው። ከዛ ጨዋታው ሊጀምር ሰዓታት ሲቀሩት ከዛ አትሌቲክ ያፈተለከ ዜና ወጣ። ወይ ደግሞ አትሌቲክ ነው ቀድሞ የሰማ ዲክላን ራይስ በጨዋታው ውስጥ በቋሚ አሰላለፍ ውስጥ እንደማይገባ ተገለጸ እና ከቡድኑ ስኳድ ውስጥ እንዳለ ጻፉና እሱ ደግሞ ሌላ ጨዋታውን ምን አይነት አድምታ እንደሚኖረው ለማሰብ በሚከብድ ሁኔታ ውስጥ ከተተው። በእነዚህ ሁኔታዎች በእነዚህ ሁሉ መጠበቆች ውስጥ ሆኖ ጨዋታው ጀመረ ማለት ነው። ከጨዋታው በፊት በሰራ ነው ፕሪማች ሪቪው ላይ አርሰናል በዚህ ውድድር ዓመት ሊያሸንፋቸው ከሚገቡ ጨዋታዎች አንዱ ይሄኛው ነው ስንል ነበረ። እናም ካለ ዲክላን ራይስ ማርቲን ዙቢሜንዲ ለብቻው የአርሰናል 6 ቁጥር ሆኖ እንዲጫወት ሆነ ማለት ነው። እርግጥ በዳብል ፒቮቱን አርሰናል የተጫወተ ከሚካኤል ሜሪኖ ጋር በእነዚህ ሁሉ መጠበቅ ጨዋታው ጀመረ። ግን አርሰናል ጨዋታውን ካለ ራይስ በፍጹም ዶሚናንስ እና ማርቲን ዙቢሜንዲ በጣም ሻይን አድርጎ ጨዋታውን ማሸነፍ ችሏል። ፍጹም አስደናቂ ፐርፎርማንስ ነበር። ቪላ 6-3-1 በሆነ የጨዋታ አቀራረብ በተለይ በመጀመሪያው አጋማሽ ሊከራከርና አርሰናል ሊያቆም ሞክሮ ነበር። ደግሞ የተሳካለት ይመስል ነበር። በመጀመሪያው 18 ደቂቃዎች ከካውንተር አታክ የተነሱ 3 ሹቶችን ኦሊ ዋትኪንስ ብቻውን ማድረግ ችሎ ነበር። በመጀመሪያው 30 ደቂቃ የሚካኤል አርቴታ አርሰናል 126 ፓሶችን ያደረገ። ይህ ደግሞ በዚህ ውድድር ዓመት በሜዳው ያደረገው በጣም ዝቅተኛው ፓስ ሬንጅ ነበር። ያን ያለ አርሰናል በመጀመሪያው አጋማሽ ተቸግሮ ነበር። ግን የጨዋታው ስኮር ሺት መጨረሻ ስትመለከቱት 4-1 ነው። ፍጹም
ዶሚናንስ፣ ካልምነስ ይሄ በታላቅ ግርማ ሞገስ ያሸነፈው ደግሞ በጣም ካልም በተረጋጋ ሁኔታ ያሸንፈው ጀብደኝነት ያለው ድል ነው አርሰናል ማድረግ የቻለ። ከላይን አፕ ጀምረን እያንዳንዱን ጉዳይ መመልከት ግን ያለብን ይመስለኛል። ዳቪድ ራያ በግብ ጠባቂ ነበር። ዩሪያን ቲምበር እንዲሁም ቢኒ ዋይት በተመሳሳይ ተመልሷል። እናም ዩሪያን ቲምበር ጨዋታውን ጀመረ። የሳሊባና የማጋለሽ ጥምረት ተመልሷል። የመጨረሻ 5 ጨዋታቸውን በክሊንሺት ነው ማሸነፍ የቻሉት ሁለቱ በ90 ደቂቃ በተጠናቀቀ በአሳለፉት ጌም ማለት ነው። እናም ይሄኛውን ጨዋታ ጀምሯል። ደግሞ ይሄኛውን ጨዋታ ማሸነፍ ቻለ። ፔሪን ካፒዮ በባለፈው ሳምንት ጨዋታ ላይ እንደተመለከት ነው የመጨረሻዎቹን ደቂቃዎች ፉልባክ ሆኖ ነበር ተጫውተው። እናም ጨዋታውን በፉልባክነት ጀምሮ ዙቢሜንዲ ከሜሪኖ ጋር አብረው ተጣመሩ። ሳካና ሊያንድሮ ትሮሳርድ አብረው ተጫወቱ። ሊያንድሮ ትሮሳርድ የ2025 የአርሰናል ኮከብ ጎል አግቢ፣ የአርሰናል ኮከብ ጎል አሲስተር መሆን ችሏል ማለት ነው። የመጨረሻ ጎል አስቆጣሪ ማለት የ2025 ሲዝን ተጠናቀቀ አይደለ ትናንትና። እናም ሊያንድሮ ትሮሳርድ 10 ጎሎችን በማስቆጠር የ2025 የአርሰናል ኮከብ ጎል አስቆጣሪ ነው። አብሮት የሚከተለው ሚካኤል ሜሪኖ 9 ጎል ነው። ደግሞ በ2025 ሊያንድሮ ትሮሳርድ 9 አሲስት ነው ማድረግ ይቻላል። ማርቲን ኦዴጋርድ 8 ነው። በአጠቃላይ 19 የጎል ተሳትፎች በ2025 የካላንደር ይር ማድረግ ችሏል ማለት ነው። ጨዋታውን ጀመረ። ቪክተር ኬሬሽ ከፊት ከሱ ጀርባ ማርቲን ኦዴጋርድ ጨዋታቸውን ጀመሩ ማለት ነው። በአርሰናል በኩልስ በጣም ድንቁ ጉዳይ እንግዲህ የራይስ አለመኖሩን እንዴት ነው ማች የሚያደርጉት ደግሞ በመጨረሻ ሰዓት ነው ያልኖረው። ከጨዋታው አስቀድሞም ከጨዋታው መጠናቀቅ በኋላ ሚካኤል አርቴታ ስለ ራይስ ጉዳት ተናግሯል። ግጭት ነበረበት ከብራይተኑ ጨዋታ ላይ እናም ጉልበቱ አብጧል። ለቦርንማውዝ ጨዋታ ይደርሳል አይደርስም ሲሉት እብጠቱ የሚጎል ከሆነ ይደርሳል፣ እስከ እብጠቱ ግን አይጫወትም ብለዋል። እና ከፍተኛ እብጠት ጉልበቱ ላይ እንዳለ ነው ለመግለጽ የሞክረው። በእንግዲህ የጨዋታውን አጠቃላይ አንድ ነገር ይገልጿል። አርሰናል 43% በሊያንድሮ ትሮሳርድ መስመር ውስጥ ወይም በግራ መስመር ነው ያጠቃ። አርሰናል ሳካ ባለበት መስመር ውስጥ ማጥቃት የተለመደ ነውና ሳካ ሜዳ ውስጥ ያለ በግራ መስመር አርሰናል በዚህ ያህል ርቀት ሲያጠቃ ይሄኛው ለመጀመሪያ ጊዜ ይመስለኛል። 30% በመሃል በኦዲጋርድ 20% ያነሰ ነው በሳካ መስመር ሲያጠቃ ነበር። አንዱና ትልቁ ጉዳይ ማቲካስ በጨዋታው ላይ አልነበረም እና እሱን ተክቶት የገባው ቦጋርድ ነበር። ቦጋርድን ሙሉ በሙሉ ሚስ ማች ነበር ያደረገው ሊያንድሮ ትሮሳርድ ማለት ነው። በፍጹም አልተቋቋመም ቦጋርድ ማለት በተደጋጋሚ የቡድኑ አምበል ኮንሳ ቦጋርድ ሊያነቃቃው እንዲሁም በጨዋታው ውስጥ እንዲቆይ ሊያደርገው ቢሞክርም በፍጹም ሊያንድሮ ትሮሳርድ ሊቋቋሙ አልቻለም ነበር። እየተጠና ይመስል ነበር እያንዳንዱ ኳስ የአማካኞች እንዲሁም የአማካኞች ብቻ አይደለም። ማርቲን ዙቢሜንዲ በጣም አዘን ብሎ ወደ ግራ ይጫወት ነበረ፣ ግን እሱ ብቻ አልነበረም። የዊሊያም ሳሊባ እያንዳንዱ ኳሶች ወደ ግራ መስመር ያዘነብሉ ነበር ወደ ሊያንድሮ ትሮሳርድና ዴፊኔትሊ እሱን ለማጥቃት የሞከሩት ይመስላል። እስኪ እያንዳንዱ ኢንሲደንት እያነሳን ሞክር። እንግዲህ አርሰናል ቀድሞ ሙከራ ለማድረግ የሞከረው አርሰናል 6ኛው ደቂቃ ላይ የዩኬሬሽ በጣም ግሩም የሄዲንግ ኳስ ማለት ነው ከፔሪን ካፒዮ ከግራ መስመር የተሻገረ ኳስ በግንባሩ ዩኬሬሽ ሞክሮ ነበር። ለጎል የቀረበ ሙከራ ነበር። ከዛ በኋላ ኦሊ ዋትኪንስ ኦልሞስት 0.45 ኤክስጂ ያለው ኳስ ነው ያባከነ ማለት ነው። በጣም ግሩም ጎል ማስቆጠር ይችል ነበረ ኦሊ ዋትኪንስ ማለት ግን ያን ኳስ ሽቷል። እንዴት እንደሳተው ራሱ በጣም የሚገርም ነው። እንግዲህ ኳሱ ማጋለሽ ለዩኬሬሽ ሊሰጠው ሲልና ዩኬሬሽ በጣም በድሮፕ በሆልዲንግ ፕሌይ ሊጫወት ሲል ቴልማንስ ፕረስ አድርጎ ነጠቀው። ከዛ በኋላ አርሰናል የመጨረሻ የሜዳ ክፍል ወይም ፋይናል ሰርድ ነበር ዩኬሬሽ የተነጠቀው። በጣም ከባድ ወረራ ነበር ማለት ትችላላችሁ። ኦሊ ዋትኪንስ ኳሱን አመክነው 12ኛው ደቂቃ ላይ ጨዋታውን ሊመሩበት የሚችል እድል ነበራቸው እነሱ። ይሄኛው ኦልሞስት ምረውናል የምንለው አይነት ኢንሲደንት ነው። 22ኛ ደቂቃ አካባቢ ላይ የጨዋታው የመጀመሪያ ኦን ታርጌት በሊያንድሮ ትሮሳርድ አማካኝነት ተፈጸመ። ከሳጥኖች የተደረገ ሹት ነው፣ ቀላል ሹት ነው፣ ግን የጨዋታው የመጀመሪያ ኦን ታርጌት ነው። 27ኛ ደቂቃ ላይ ስታዲየሙ በአንድ እግሩ ያቆመ ኢንሲደንት ነበር። የካይ ሃቨርትዝ ወደ ጨዋታው ለማሟሟቅ መነሳት ሲመለከት ደጋፊው ያሳየው ድጋፍ ልትሉ ትችላላችሁ፣ ወይም ደግሞ እንኳን ደህና መጣ አይነት አቀባበል ለካይ ሃቨርትዝ የሚደንቅ ነበር። ስታዲየሙ ይታይ ነበር። ኮሜንታሪው ጨዋታውን እየሰራው የነበረው ኮሜንታሪ ምንድነው ስታዲየሙ ውስጥ የተፈጠረው እያለ ነበር። ካሜራው ካይን መጀመሪያ አላሳይም። ከዛ በኋላ ወደ ካይ ሃቨርትዝ ሲመራ በጣም አስደናቂ ነበረ የተደረገለት አቀባበል። 35ኛው ደቂቃ ሌላ ድንቅ የግንባር ኳስ ለማስቆጠር ተቃርበው ነበር ዩኬሬሽ ከትሮሳርድ በጣም ቆንጆ ዴሊቨሪ ከሊያንድሮ ትሮሳርድ ከግራ መስመር ተሻማለት። የገጨበት መንገድ
ከኮንሳ ያመለጠበት መንገድ ግሩም ነበር፣ ግን በግቡ አግዳሚ ነበር ታካ የወጣችው። 45ኛው ደቂቃ ላይ ሌላ የዋትኪንስ ጎል የማስቆጠር ኢንሲደንት ነበረ። የዊሊያም ሳሊባ ሁለት ግራ የሚያጋቡ እንቅስቃሴዎች እዚህ ጋር ያለ እንግዲህ ወደ ሳንቾ የመጣው ኳስ ወደ ግራ መስመር ኳሱ ሲመጣ ኦፍሳይድ የመሆን እድል ነበር፣ ግን ዊሊያም ሳሊባ የሰራው ጎል ላይ የላይን ኦፍሳይድ ትራፕ ልክ አልነበረም እና አመለጠው ዋትኪንስ። ከዛ በኋላ ከሳንቾ ወደ ዋትኪንስ የመጣውን ኳስ ግን ኢንተርሴፕት ያደረገበት መንገድ ምን አይነት ክላስ ተከላካይ እንደሆነ ሳሊባን የሚያሳይ ይመስለኛል። በጣም ፍጹም ክላስ ተከላካይ ማለት ነው። ከጀርባው ዋትኪንስ ነበር። ዋትኪንስን አንቲሲፔት ያደረገበት ያጠናበት መንገድ ኳሱ ሊነካው እንደሚችል እርግጠኛ የሆነበት መንገድ ሁሉ የሚገርም ነበር። ያን ኳስ ኢንተርሴፕት አደረገው ማለት ነው። የመጀመሪያው አጋማሽ እንደዚህ አይነት መልክ ነበረው። የመጀመሪያው አጋማሽ ቶታሊ ስንመለከተው ለአርሰናል አስቸጋሪ ነበረ። ምክንያቱም በዚህ ውድድር ዓመት በጣም ፍጹም መጥፎ ሆኖ ነበር ጨዋታዎች የሚጀምረው። ቪላ ማለት ለምሳሌ በቼልሲ ጨዋታ ፍጹም መጥፎ ነበረ። ምንም ሙከራ ሳይሞከር በመጀመሪያው አጋማሽ የወጣ በብዙ ጨዋታዎች ውስጥ የመጀመሪያው አጋማሽ ለቪላ በጣም መጥፎ ነበረ እና ይሄኛውን ጨዋታ ጥሩ ከመጀመሩ አንጻር አንድ ሁለት ጎል የማስቆጠር ኢንሲደንት በጣም ከፍ ያለ ድል የነበራቸውን ሁኔታ ስትመለከቱ ቪላ በጨዋታ ውስጥ ጥሩ ሊጫወት ነው እንዴ እንደ ባለፈው ብለን ስጋት ሲወደቅንበት ነበር። ሁለተኛው አጋማሽ ግን ለአርሰናል ፍጹም የተለየ ነበር። የአርሰናል ተጫዋቾች ወደ ሜዳ የገቡበት መንገድ ሁሉም ነገር ይደንቅ ነበር። አማዱ ኦናና በጉዳት ምክንያት በሚንግ በጆን ማጊን ተቀይሮ ወጣ። አንድም የአማዱ ኦናና መውጣት ክፍተት ፈጠረ፣ ግን እሱ ብቻ አይደለም ማጊን ክላስ አማካይ ነው የሱን ቦታ የተከው ማለት ግን ኡናይ ኤምሬ በሱ ያሳበቡት በተለይ ቦክስ ውስጥ አት ዘ ሚድል አማዱ ኦናናን አጠነዋል ብለዋል እና ጨዋታው ጀመረው ገና በሁለተኛው ደቂቃ የአርሰናል የመጀመሪያ ኮርና ተገኘ። ሁለት ኮርናዎችን የመጀመሪያ አጋማሽ ቪላዎች አውጥቶ ነበር። አርሰናል ግን የመጀመሪያ ኮርናውን ያገኘ 47ኛው ደቂቃ ላይ ነው። እናም ሳካ ከተለመደው አንግል ከቀኝ አንግል አሻመው ኤሚ ማርቲኔዝን ጥግ ላይ ነበር የቆሙት፣ በጣም ውስጥ ማለት ነው። ሁለቱም የአርሰናል ተከላካዮች ዊሊያም ሳሊባም እንዲሁም ቢጋቢ ማለት ነው እና የኤሚ ማርቲኔዝ ጀብደኝነት ታከለ፣ ግን ቢጋቢ ሊቋቋሙ በፍጹም አልቻለም። ቢጋቢ በሰውነቱ በልጦት ነው ኳሱን መንካት የቻለው። ከጨዋታው ጎሉ ከተቆጠረ በኋላ የቫር ኢንሲደንቶች ነበሩት። ፋውል ሚል ግን ፋውል አይደለም፣ ፍጹም ሚስ ማች ነው የተደረጉት ፊዚካሊ ማለት ነው እንጂ የወጣና ሊገጨው የወጣ ራሱ ማርቲኔዝ ነበረ። ጋቢ አስቆጠረ። ቢጋቢ ከረጅም ጊዜ በኋላ ከ6 ዓመታት ጉዳት በኋላ ነው የተመለሰ፣ ግን ስራውን የሚጠበቅበትን አድርጓል። በሁለቱ ቦክስ ውስጥ ፍጹም አስፈሪው ጋቢ በድጋሚ የተመለሰ። እርግጥ ጨዋታውን አልጨረሰም፣ እሱ መጥፎ ነገር ነው። 17ኛ ኮርናው ነው አርሰናል በ2025 እንግዲህ 2025 ምንድነው ካላንደር ይሩ ወይም ደግሞ የአመት አቆጣጠሩ ያለቀ ስለሆነ ነው። ወደ አርሰናል ከመጣ ደግሞ 19ኛ ጎል ነው። እሱ ወደ አርሰናል ከመጣ በኋላ 2020 የሱን ያህል ጎል ያስቆጠረ የአርሰናል ተከላካይ የለም። ግን በታሪክ ብዙ ጎል ካስቆጠሩ የአርሰናል ተከላካዮች አንዱ መሆን ችሏል። ሎረን ኮሽሌኒ ብቻ ይበልጠዋል። ሎረን ኮሽሌኒ 22 ጎሎችን አስቆጥሯል። ከሱ በመቀጠል ብዙ ጎል ያስቆጠረው ተከላካይ መሆን ችሏል 19። ሎረን ኮሽሌኒ ሊበልጠው እንደሚችል ማንሳት ይቻላል። እንግዲህ አርሰናል 17 ኮርና በ2025 አስቆጥሯል ብለናል። በታሪክ በፕሪሚየር ሊግ የሚበልጠው አንድ ቡድን ብቻ ነው። ማንቸስተር ዩናይትድ 2012 18 ኮርና በአንድ ካላንደር ይር አስቆጥሮ ነበር። ከዛ በመቀጠል አርሰናል ከፍተኛው መሆን ችሏል። ከ3 እና 4 ደቂቃዎች በኋላ በጣም ውብ ጎል ተመለከትን። በጣም ውብ ጎል ማለት ነው። ማርቲን ኦዲጋርድ ለዙቢሜንዲ ማለት ነው። የሚገርም ፕረስ ነበረ። አርሰናል ኳሱን ጎል ካስቆጠረ በኋላ በጣም ተቆጣጥሮት ነበረ። ከዛ በኋላ ኳሱን ተነጠቁት። እነሱ ሊወጡ ወይ ደግሞ የነጠቁትን ኳስ ሊያጠቁ ሊሞክሩ ሲል አርሰናል በድጋሚ ነጠቃቸው። ያን ኳስ የነጠቃቸውን ኳስ ኦዲጋርድ ወደ ውስጥ ይዞት ገባ። ዙቢሜንዲ ኳሱን በደንብ ስፔሱን አጥምቶ ነበረ። ምክንያቱም ከጥልቅ ነው የሮጥ የመጣ እርግጠኛ ነበረ። በሁለቱ ተከላካዮች መካከል በቪክተር ሊንድሎፍ እና ኮንሳ መካከል ሮጠ። ኦዲ ያን የተለመደ በጣም ቆንጆ ፓሱን አደረገለት። ከዛ ዙቢሜንዲ የጨረሰበት መንገድ ግሩም ነበረ። እየወጣ ለነበረው ኤሚ ማርቲኔዝ ኤሚሊያኖ ማርቲኔዝ መሀል ላይ ነበረ ማስቆጠር የቻለ ግሩም ጎል፣ ግሩም እንቅስቃሴ፣ ፕሬሲንግ የተዋጣለት ነበረ። ማርቲን ኦዲጋርድ እያሳለፈ ለነበረው ውብ ቀን ማረጋገጫ የሆነ ፓስ ነው። ኦልሞስት ማርቲን ኦዲጋርድ ተመልሷል ወደ ብቃት የሚያስብል ፐርፎርማንስ ነው ማሳየት ይቻላል። የመጀመሪያ አጋማሽ ከብራይተን ጋር ፍጹም አስደናቂ ነበር። 90 ደቂቃ ከቪላ ጋር ሌላ በጣም አስደናቂ ምሽት ነው ማሳለፍ የቻለ ማለት። 60ኛው ደቂቃ ላይ ሌላ የሲቲ ፒስ ጎል እናስቆጥር በጣም ተቃርበን ነበር። ግሩም ዴሊቨሪ ከሊያንድሮ ትሮሳርድ ወደ ቦክስ ተሻማ። ዩሪያን ቲምበር ከ2 ሜትር ርቀት ልታምኝ አችሉም። ከ2 ሜትር ርቀት በፖላናት ላይ ኳሱን ላከው። እንዴት እንዳደረገው
ታምኑ አትችሉም እንዴት እንዳረገው ማለት ነው። አርጉት ብትባሉ ልታረጉት የሚከብድ ነገር በኢንሲደንት ውስጥ ግን ወጣ። ከጎሉ 1 ወይም 2 ሜትር ውስጥ ነው ያለ። ኳሱን ሲመታው ኳሱ በፖሉ ላይ ነው የወጣ እንጂ አርሰናል ሌላ ሶስተኛ ጎል በ5 ደቂቃዎች ልዩነት ሊያስቆጥር ተቃርቦ ነበረ። 65ኛው ደቂቃ ላይ ሌላ የማርቲን ኦዲጋርድን ሙከራ ተመለከትን። አርሰናል ፍጹም መቀጥቀጥ ነው የጀመረው ጎሎቹን ለማስፋት ልክ ሌላ ጊዜ እንደሚያደርገው ወደ ኋላ አላፈገፈገም። ፍጹም አጥቃት ነው የነበረው። እነሱም ደግሞ ፍጹም መፈረካከስና አለመቻቻል ሚስ ማች ነው ያደረጉት። ከአርሰናል ጋር ያለመመጣጠን ነው የተመለከትነው ከመጀመሪያው ጎል በኋላ ማለት ነው። የማርቲን ኦዲጋርድ ሌላ አስደናቂ ሙከራ ነበር። የሜሪኖ ጋር በጣም ጥሩ ሊንክ አፕ ተጫወቱ። ከዛ በኋላ በጎሉ ታካ ነው የወጣችሁ። ከርል ነው ለማድረግ የሞከረው ቀኝ በግራው ፖል ታካ ነው የወጣችሁ እንጂ ኦዲጋርድ ጎል ያስቆጠረ ተቃርቦ ነው ግን አራቀም። 68ኛው ደቂቃ ላይ ከ3ኛው ደቂቃ ላይ ከኦዲጋርድ ሙከራ በኋላ ሊያንድሮ ትሮሳርድ ከቦክሱ ጫፍ ጠርዝ ላይ በጣም ውብ ጎል ነው ያስቆጠረ። ውብ ጎል ማለት ነው። ይሄኛው ጎል ከተቆጠረ በኋላ ጃሬድ ጉሌት የቫር ዳኛ የነበሩት ጎሉን ለማጽደቅ ረጅም ደቂቃ ወስዶባቸው 2 የቫር ኢንሲደንቶችን መመልከት ነበረባቸው። ክሮስ ወደ ሳጥን ከኦዲጋርድና እንዲሁ ኢንካፒ ተቀባበሉ። ኦዲጋርድ ለኢንካፒ ሲሰጠው ኦፍሳይድ ነው ብሎ መጀመሪያ ተመለከቱት። ከዛ በኋላ የኦዲጋርድ ክሮስ ወደ ቦክስ ሲደረግም ሌላ ኦፍሳይድ አለ ብለው ተመለከቱ። ግን ሁለቱም ኦፍሳይድ አልነበረም። ወደ ውስጥ ተደረገ፣ ክሮስ ተደረገ። ኦዲጋርድ ነው ክሮስ ያደረገው ከኢንካፒ ጋር በግራ መስመር ከተቀባበሉ በኋላ። ከዛ በኋላ አርሰናል በጣም ኦቨርሎድ ወደ ግራ ማድረግ እንደፈለገ የምትመለከቱት ኦዲጋርድ እንኳን ሳካን ትቶት ከሳካ ጋር ያለውን ሊንክ አፕ ትቶት ሴንተርና ወደ ግራ ዘንብሎ ነበር የሚጫወትና በዚህኛው ኢንሲደንት እሱን የተመለከተው ከፔሩ ኢንካፒ ጋር በግራ መስመር ውስጥ ኳስ ተቀባበሉ። ወደ ቦክስ ኦዲጋርድ ጣለው። የተጣለውን ኳስ ሉክ ዲኜ መለሰውና ኳሱን ይዞት ሊወጣ ሲል ከጎኑ የነበረው ቲምበር በአስደናቂ ፐርሲንግ ቀማው። የቀማው ኳስ ሊያንድሮ ትሮሳርድ ከጎኑ ነበር። በግሩም ሁኔታ በሹት ጎሉን አስቆጠረው ማለት ነው። በጣም ግሩም ጎል ነበር። ጨዋታውን አርሰናል 3-0 አረገው። ከዛ በኋላ እኔ ረጅም ጊዜ ሊመለከተው የምፈልገው ጥምረት ነበር። በተለይ ደግሞ አርሰናል በአንዳንድ ፊዚካል ጌሞች ሊያደርገው ይገባል ብዬ ማስበው ማለት ነው እና ክርስቲያን ኖርጋርድ በሚካኤል ሜሪኖ ተቀይሮ ገባ። እርግጥ ሚካኤል ሜሪኖ ቢጫ ካርድ የመጀመሪያ አጋማሽ ተመልክቶ ነበር። ከዛ በኋላም ሌላ ቢጫ ካርድ ሊያሰጥ የሚችል ጥፋት ፈጽሞ ነበረ ሰከንድ አፍ እና ሚኬል አርቴታ ዳኛው ሌላ ጥፋት የሚፈጽም ከሆነ እንደማይታገሰው እርግጠኛ ሲሆኑ መሰለኝ ያስወጣው። እናም ክርስቲያን ኖርጋርድን ከማርቲን ዙቢሚንዲ ጋር ተጣምረው ተመለከትነ። ለመጀመሪያ ጊዜ በአንድ ላይ ሲጫወቱ ተመለከትነ ማለት ነውና ዙቢሚንዲ ከክርስቲያን ኖርጋርድ ጋር ዙቢሚንዲ እንደ 8 ቁጥር ሆኖ ማለት ነውና ያን ማድረግ ይችላል። ዙቢሚንዲ ጎል የሚያስከተለው በእንደዚህ አይነት እንቅስቃሴ እንደሆነ ስለተመለከትነ ማለት ነው። የክርስቲያን ኖርጋርድ ተቀይሮ ከገባ በኋላ የነበረ ኮምፖዠር ሁሉ በጣም የሚደንቅ ነበረ። የሚደንቅ ኮምፖዠር ነበረው። 75ኛው ላይ 75ኛው ደቂቃ አካባቢ የቢግ ጋቢን የጋቢ ማጋራሽ በሁለቱም ሳጥን ውስጥ ለምን እንደምፈልገው የሚያሳይ አስደናቂ ብሎክ ተመለከት ነው። ሮጀርስ ከቦክስ ጠርዝ ላይ ከተለመደው ቦታ ላይ ብዙ ጊዜ ጎል ከሚያስቆጥርበት ቦታ ላይ የሚገርም ሹት አረገ። ያን ሹት ብሎክ ያደረገበት መንገድ በግንባሩ የጋቢን በጣም አስደናቂ መከላከል ያሳያል እና ሪያክት ያደረገበት መንገድ የሚገርም ይመስለኛል። ጎሉን ካስቆጠረ በኋላ ከበረኛው ዴቪድ ራያ ከሌሎች ተከላካዮች ከዊሊያም ሳሊባ ጋር ያን ብሎክ ሪያክት ያደረገበት መንገድም በጣም አስደናቂ ነበረ። ከዛ በኋላ አርሰናል ቅያሬ ያደረገ። ጋቢ በጉዳቱ ምክንያት ወጣ፣ ጨዋታው መጨረስ አልቻለም። በሌዊስ ስኬሊን የወጣ ስኬሊ መግባቱን ተከትሎ ፔሩ ኢንካፒ ማለት ተከላካይ፣ ሌዊስ ስኬሊ ደግሞ ወደ ፉልባክነት መጣ። ከዛ በኋላ ጋቢም ገባ። ጋቢ ኢየሱስ በቪክተር የኬሬሽ ተቀይሮ በገባ ደግሟል። በ55ኛው ሰከንድ ላይ ሪያክት አረገ። ያ ነው በጣም የጨዋቱን ውብ ጎል ማስቆጠር ቻለ። በጣም ውብ ጎል ማለት ነው። ብዙ ውብ ጎል ብዬ ሊሆን ይችላል። ይሄኛው ጎል ግን በጣም የተለየ ቴክኒካል አቢሊቲውን ጋቢ ኢየሱስ ያሳየበት ነው። እንግዲህ እንደገባ የመጀመሪያ ታች ነው ረጅም የኳስ ንክኪ አርሰናል ጋር ነበረ። ከዛ በኋላ ረጅም ኳስ ወደ ኦዲ ተጣለ። በካውንተር አታክ ለመውጣትና ፋስት ብሬክ ነበረ። ዙቢሚንዲ አንድ ተቻረገውን ኳስ ሊያንድሮ ትሮሳርድ ይዞት ወደ ፋይናል ሰርድ ሮጠ። ወደ መስመር ይዞት ወጣ። እንደገና ከት ፓስ አረገው። የሚገርም ሩጫ፣ የሚገርም ኳስ ነበር። ኢየሱስ ከቦክስ ጠርዝ ላይ ተቀበለውና ተቹን ያደረገበት መንገድ በጣም የሚገርም ነው። ቪክተር ሊንድሎፍ ከፊት ለፊቱ ነበረ። ቪክተር ሊንድሎፍ ብሎክ ያደረገ መስሎ ነበር፣ ግን ከርሉ በጣም አስደናቂ ከርል ነበረ ኢየሱስ ሲያስቆጥሮ ማለት ነው። በጣም ውብ ጎል ነበር። ከዛ አይ ቢሎንግ ቱ ጄሰስ ሚል ካካ ዓለም ዋንጫ ላይ ለብሶት የነበረውን እና በሻምፒየንስ ሊግ ምሽቶች ሚላን ሲያሸንፍ የሚያደርገውን ማሊያ
የውስጥ ልብስ አውልቆ ማሊያው ላይ አሳየ። አይ ቢሎንግ ጀሰስ ሚል ቲሸርት ብራዚሊያን ብዙ ጊዜ ያደርጉታል። እሱንም ማሳየት ቻለ ማለት ነው። ጨዋታው እርግጥ ጋቢ ማጋለሽም ጎል ካስቆጠረ በኋላ አንድ ቲሸርት ውስጥ ያሳየው ፈጣሪውን ያመሰገነበት በስፓኒሽኛ የተጻፈ ጽሁፍ ነበረ። ቃል በቃል ባነብላችሁ ደስ ይለኛል። ስልኬ ጋር ለመያዝ ስሞክር ነበር። ያ ቶዳ ሆነር ቶዳ ግሎሪ ጀሰስ ይላል ስፓኒሽኛው። እንግሊዘኛው ኦል ሆነር ኤንድ ግሎሪ ቱ ጀሰስ ነው። ሁሉም ክብሮች ሁሉም ነገሮች የፈጣሪ ናቸው የሚል ነው። ሁሉም ነገሮች የፈጣሪ ናቸው የሚል ነው። ሁሉም ምስጋናዎችና ክብሮች የፈጣሪ ናቸው የሚል ጋቢ ማጋሊሽን ማሳየት ችሎ ነበረ። ጎል ባስቆጠረበት ሰዓት 82ኛው ደቂቃ ላይ አርሰናል ቅያር ያደረገው ሁለት ቅያሮች ማዱኬ በሳካ ኢዜ ይገባሉ ብዬ ነበረ። ሚካኤል አርቴታ ኢዜን አላስገባውም። እንዲሁም ቢኒ ዋይት በዩሪያን ቲምበር ተቀይሮ ገባ። አርሰናል 80ኛው ደቂቃ ላይ የቦዲ ማኔጅመንት ይሁን በቀላል ጨዋታውን ተቆጣጥሮት ነበር፣ ግን ወደ ኋላ ማፈግፈግ ይቻለ። እናም የመጀመሪያውን ኦን ታርጌት ሹት 91ኛው ደቂቃ ላይ ማድረግ ቻሉ። የመጀመሪያውን ኦን ታርጌት ሹት ማለት ነው። ጥሩም ይገባ ነበር። ጆን ማጊን በቅርብ ርቀት ውስጥ ነበር ጎሉን የሞከረው፣ ግን ዴቪድ ራያ ጎሉን ማስቀረት ቻለ። ይሄኛው እንዳልኳቸው የመጀመሪያ ሹታቸው ነው በ90 ደቂቃ ውስጥ 91ኛው ደቂቃ ላይ። ከዛ 95ኛው ደቂቃ ላይ ፍጹም ሊቆጠር ማይገባና በክሊንሽ ሊያሸንፈው የሚገባውን ጨዋታ አርሰናል አበላሸው ማለት ይቻላል። በመስመር ዶኒ ማለ በጣም ጥሩ ሩጫ አረገ። ከዛ በኋላ ብሎክ አረገው ዊሊያም ሳሊባ። ያቺ ብሎክ ግን ብዙ አልወጣችም ነበርና እዛው እግር ላይ ቀርታ ነበርና ዶኒ ማለን በዴቪድ ራያ ሁለት እግሮች መካከል አሽወለካት። ካለ ኦሊ ዋትኪንስ ጎሉን ኳሱን አገኛትና ጎሉን አስቆጠረ። ትንሽ የሚያበሳጭ ይመስለኛል ይሄኛው ማለት ነው። ምክንያቱም አርሰናል ኦልሞስት በክሊንሺት ሊያሸንፈው የተቃረበ ጨዋታ ነበረ። ግን ይሁን ጨዋታው 1-4 ተጠናቋል። ጨዋታው እንደተጠናቀቀ ኡናይ ኤምሬ ሚካኤል አርቴታን ሳይጨብጠው ወጥቷል። ስለዛ ጉዳይ ተጠይቆ ነበረ። ሁሌም እንደዛ ነው ማድረገው፣ ቶሎ ነው መውጣ እና እነሱ ደስታ ላይ ነበሩ። ደግሞ ሜዳ ላይ ከፍተኛ ቅዝቃዜ ነበር። ሜዳ ላይ ለመቆየት ማይሆን እና ሰላም ላይ ለማለት ሞክሯል። ሚካኤል አርቴታ ሊጨብጠው የአርሰናል ስታፎችን ኮንግራ ካለና ካቀፋቸው በኋላ ሊጨብጠው ሲዞር የለም እና አለመኖሩን በአይኑ ሲፈልግ ከቆየ በኋላ የአርሰናል ስፖርቲንግ ዳይሬክተር ነበረ አንድሪያ በርታ ከውስጥ ከመልበሻ ክፍል እየወጣ ጠርዝ ላይ ቆሞ ነበር፣ ወደ መልበሻ ክፍል መግቢያው ላይ ማለት እና ወጥቷል። አትየው አትፈልገው ነገር አለው በኢንሲደንቱ። እሱን ስንመለከት ነበረ። ሚካኤል አርቴታ ፍጹም ደስተኛ ነበረ። እንዲሁም ደግሞ የአርሰናል ተጫዋቾችም እሱን ስንመለከትባቸው ነበረ። ኡናይ ኤምሬ በዚህ ውድድር ዓመት ከመመራት 18 ነጥቦችን ሰብስቦ ነበርና በዚህኛው ጨዋታ ያን ለማድረግ ቅያሬዎችን ሲያደርግ ነበር። ዶኒ ማል አንድሪያ ጋርሻን እየቀየረ ሲያስገባ ተመልክተናል። ግን ሊሆን አልቻለም ወይም ደግሞ አልተሳካም ማለት ትችላላችሁ። ሙሉ አርሰናል ፍጹም አስደናቂ ፐርፎርማንስ ነበረው። አሁን ለዋንጫው ተፎካካሪ ቡድኖች ቀጥተኛ ምላሽ ሰጥቷል። አሁን ፕሬሸሩ ሲቲ ላይ ይመስለኛል። ሲቲ አርሰናል ይጥላል በሚል ሰበብ ነበረ ፐርፌክት ስትራይክ ውስጥ እየገባ። አሁን ግን አርሰናል ደንበኛ የዋንጫ ቡድን ብቻ ሲሆን አስፈሪ መሆን ሲመለከት በፕሬሸር ጨዋታዎችን ማድረግ ይጀምራል። የአርሰናል የሚቀጥለው ጨዋታ ከቦርንማውዝ ጋር ነው። የሚቀጥለው ሳምንት መጨረሻ ቅዳሜ ማለት ነው ከቦርንማውዝ ጋር ጨዋታ ያደርጋል። ራይስ የመመለስ እድል አለው። ራሱ ሚካኤል አርቴታ እንደተናገሩ እብጠቱ የሚቀንስ ከሆነ ለቦርንማውዝ ጨዋታ ይጫወታል ብሏል። ግን እብጠቱ ወሳኝ እንደሆነ ለመናገር የሞክረው። ስለ ሚካኤል አርቴታ ስለ ጨዋታው ታክቲክ በነገ ፕሮግራማችን እንመለሳለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የጨዋታው ማን ኦፍ ዘ ማች ለእኔ በርቀት ሊያንድሮ ትሮሳርድ ነው። ግን ፕሪሚየር ሊጉና ደጋፊዎች ጋቢ ማጋለሽን መምረጥ ችለዋል። ለሊያንድሮ ትሮሳርድ ግን የተለየ ክብር አለ በጨዋታው ስለነበረው ፐርፎርማንስ። ዙቢሜንዲ፣ ዊሊያም ሳሊባ፣ ማርቲን ኦዲጋርድ በጣም የተለየ ምሽት ነበረ ማሳለፍ የቻሉት። መልካም ቀን ይኑላችሁ። ጻፉልኝ፣ የተሰማችሁን ስሜቶች ብጽፉልኝ ደስ ይለኛል። ባይ ወዳችኋል።